ስራ ይጠፋል ብለሽ ነው ሰላምዬ? ይልቅ እናንተ አየር ልትቀበሉ እየሄዳችሁ ነው መሰለኝ። ፋዘር በዚህ ሌሊት ደውላ አስቸገረች አይደል? አሁን ሳትበስል አትቀርም። አርሶ ጋር ይዋልኩኝ ባልበስል ነበር የሚገርመው። መርፌው ምን አደረገ? እንዳገኙ ይወጉኝ እኮ እንደው መቀመጫዬን ወንፊት አደረጉት። ካልሆነ እርሶ መርፌ ዶጋ የመጣውን ዶክተር እኔ ሉጋው እንዴ እኔ ልጅ መጥቶሽልኛል ማለት ነው? አረ ነው እኔ እኮ አባትሽ ነኝ። ለነገሩ ብትረበሽም እኮ አይፈረድብሽም። 16 ዓመት እኮ ቀላል አይደለም። ግን እኮ ቆይ አንቺ በዚህ ሌሊት ምን ልትሰሪ ተነሳሽ? እነሱ ገና አልተነሱም። እስከዚህ ሰዓት ሜላትም አልተነሳችም? ያው አላየኋቸውም ለማለት ነው እንጂ ተነስተው ይሆናል እኮ። እኔ እኮ ሲነግሩኝ አላመንኩም ነበር። ኦ ማይ ጋድ ይሄ እንዴት ሊሆን ይችላል? ምኑ? ልጄ እውነት ደግሜ ያሻለሁ ብዬ አስቤም አላውቅም ነበር። ሰርፕራይዝ! መስፍን ሜሉ እንዴ ነስኪ ሰላም በይ። ሜሉ ሰራተኛ ስትቀጥር በጣም ጎበዝ ነች ማለት እንዴ? አንቺን የመሰለሽ ቆንጆ ልጅ ነው የቀጠረችው። ለነገሩ ባታቂኝም አልፈርድብሽም። መስፍን እባላለሁ። የነ ሰላም አባት ነኝ። የሆነ ባለው ነገር ላይ መጥፎ ስሜት የሚሰማኝ መስሎሽ ነው አይደል? በቃ አንቺም ወደ ኪችን ግቢ፣ እኔም ውስጥ ገብቼ ልተዳደብ። ቀረንጥልህን ብርድ እንዳይመታ እንዴ! ምንድነው 10 ጊዜ አፍ የምትከፍተው? ሀና ትመጣለች ስላሉኝ እሷን እየጠበቅኩኝ ነበር። እሷ ግን እስካሁን አልመጣችም። እሷ ብትመጣስ ምግብ አታመጣ? ሀና ምግብ ላይ በጣም ጥሩ ናት። እርግጠኛ ነኝ ያልን ትመጣለች። እሷ እስከምትመጣ እኮ ታዲያ በረሃብ ማለቃችን። እንደው የከብት መርፌ ነው መሰለኝ የሚወጉኝ። ረሃብ ለቀቀብኝ እኮ እግዚአብሔር። እንዴ አባዬ አባዬ መስማ አባዬ ሀና ማለት ሰራተኛዋ እሷ ነች አይደል? አዎ ምን ነው አባ? እኔ እኮ አላምንም። መጣች ያላችኋት እህታችሁ እኮ እሷ ናት የመሰለችኝ። እህታችን የተባለችውማ ያችኛዋ ናት። ቆይ አላገኛትም መሰለኝ። ኦ ማይ ጋድ! እንዴ አግኝቻታለሁ እኮ። እቺኛዋ እህታችሁ፣ ያችኛዋ ደግሞ ሰራተኛ እኮ ነው የመሰለችኝ። እንዴት እንደዛ መሰለ አባ? አላውቅም፣ ብቻ እንደዛ አድርጌ ነበር ያወራኋቸው። እርግብን ሰራተኛ ብለህ ጭራሽ ጨርቋን አስተላልኛለህ። አይ ምንም ነገር አልፈልግም። እና ኪችን ምን ትሰሪያለሽ? ጣት ላይ አባቴ ሲያናግረኝ ተደብቀሽ ትስቂብኝ ነበር ልበል? አዎ ምን ነው? እነዚህን ወገኖቻችንን ከሰበሰብንና ካደራጀን በኋላም አንድ ሰፊ የራሳችን የዘር ማንዘሮቻችን ዕውቀትና ጥበብ የሚፈልቅባት ቤተ መቅደስ ሆና ልዑላችን የሚመለክባት ስልጡን ሆና ስልጣኔዋን ለሌላው ዓለም ማካፈል የምትችል ሀብታም ሆና ሌሎቹን ለመርዳት የምትበቃ ኃያል ሆና ሌሎቹን ማዘዝ የምትችል ሰፊና ድንቅ አገርን ጫካ መንጥረን መመስረት ነበረብን። ይህን ለማድረግ የተጠና አካሄድ መሄድ ነበረብንና አካባቢውን ቀድመን በቅኝ ግዛት አይነት ይዘን ምድሪቱን በደንብ ስናጠናና ስናዘጋጃት ቆየን። በመጨረሻም የዓለም ሕዝብ ከሀገርነት ያለፈ ምንም ሚና እንደሌለን አድርጎ ያስብና ያውቅ ዘንድ በመናገሻችን በብሪታንያም ሆነ በእኛ በኩል ምንም ያልተደረገ በማስመሰል ለዚያች አገር ነፃነቷን ሰጥተን መልቀቅ ነበረብንና ነፃ አገር መሆኗን አውጀን ለቀን ወጣን። ያች አገር ራሷን የቻለች አገር ሆነች ወይም መሰለች። እነሆ ያ በሆነ ማግስት ልዑላችን በመረጠው ቦታና በመረጠው ጊዜ ቤተ መቅደሱን በዚያች ምድር ሰራንለት። መናገሻ የሆነች አገርም ቤተ መቅደስም አድርገን በጥሩ ሁኔታ አሜሪካንን ገነባንለት። አሜሪካ የተባለችውን አገር አምጠን የወለድናት የገነባናት ነፃና ምቹ አገር አድርገን የጥበብ ሰዎች ይሰፍሩባት ዘንድ ያመቻቸናት እኛ ነን። ዓለምና ሕዝቦቿ እንግሊዛውያንንና አሜሪካውያንን ጨምሮ አሜሪካን ያገኛት በመርከቡ ዙረት የደባበሳት አሜሪጎ፣ ቫስኮ ደጋማ ወዘተ እያለ እኛ የዋሸንለትን ውሸት ዛሬ ድረስ ደግሞ እየዋሸ ይገኛል።
እንዲረዳውና በዚያ መልኩ እንዲያውቀው ያደረግነውም ሆነ ብለን ነው። እና አሜሪጎ ሳይቃኟት፣ መርከበኞች ሳይደባብሷት ጫካ መንጥረን አገር አድርገን ገንብተን የዘር ሐረጎቻችንን ከያሉበት አሰባስበን አስፍረን የምድራችንን ፍጹም ዲሞክራሲያዊ ሕግ አርቅቀን መስራችና የመጀመሪያ ፕሬዝዳንት የሆነውን ሰው ከቤተ መንግሥታችን አውጥተን ስንቁን ቋጥረንና ዓላማችን አስተምረን አቅፈንና ስመን የሸኘነው እኛው ነን እያሉ ሲያብራሩ ቋሚ ሥራቸው ማጨብጨብ የሆነው ሁሉም ተሰብሳቢዎች በጋራ ቆመው ረዘም ያለ ጭብጨባ አደረጉ። ይህን አድርገው በሰሙት ነገር እየተደመሙ በየወንበሮቻቸው ቁጭ አሉ። ያቺ አገር ወደፊት ምን አይነት አገር እንደምትሆን ቀድመን እናውቃለንና የሚመጥናትንና በትክክል የሚገልጻትን ስያሜ ነው የሰጠናት። ከግብፅ፣ ከግሪክ፣ ከዕብራይስጥ፣ ከላቲን ተወስደው በተዋቀሩ ቃላት አማሩካ አልናት። ከዚያም አሜሪካ ብለን ሰየምናት። አም የዕብራይስጥ ቃል ሲሆን ሕዝብ ማለት ነው። ሪካ የላቲን ቃል ሲሆን ሪች ሀብታም ማለት ነው። ኤሪ የቀድሞ የግሪክ ቃል ሲሆን ላይን አንበሳ ወይም አሸናፊ ማለት ነው፣ የበላይ ማለት ነው። ካ የቀድሞው የግብፃውያን ቃል ሲሆን ስፒሪቹዋል ፎርስ መንፈሳዊ ኃይል ማለት ነው። ይህን ስናደርግም ቀጥዬ በስፋት እንደማብራራው በምክንያትና በልዑላችን ፈቃድ እንዲሁም በእርሱ የጊዜ ቀመርና የእርሱ የበታቾች የሆኑ ከእኛ የበለጡ መንፈሳዊ ፍጡራንን ከጎናችን አድርገን ነው። አካባቢው ላይ ይኖሩ የነበሩ ኋላ ቀር ሕዝቦችን አስወግደን ምቹና ድንቅ አገር የመፍጠር ሥራችንን ቀደም ብለን ጀምረን አጠናክረን በመቀጠል ልዑላችን የጠቆመንን እና ያገኘናትን አገር አሜሪካን የልዑላችን ቤተ መቅደስና መታሰቢያ ብሎም የሉሲፌል መናገሻ አድርገን መመስረት ቻልን። በተፈጥሮ የታደለችውን ካናዳንም አጎራብተን በእኛ የንጉሠ ነገሥት አስተዳደር ስር ካደረግን በኋላ በምንፈልገው የቦታ ስፋት ከልለን ራሷን የቻለች አገር አድርገን በማዘጋጀት አንዲትና የተባበረች ግዛቶችን በውስጧ የያዘች ድንቅ አገር አደረግናት። የምንፈልገውን አይነት ፍጹም ዲሞክራሲያዊ የሆነ የአስተዳደር ሕግ አርቅቀን ከእኛ ወገን ለሆነው ለመጀመሪያው መሪ በመስጠት በእሱ እንድትመራ አደረግን። ሰንደቅ ዓላማዋንም ባሰማራናቸው ቤተሰቦቻችን ዋና ዋና የዘር ሐረግ ወይም ግንድ ብዛት በኮከብ መስለን ዕውቀታቸው የላቀ እይታቸው የረቀቀ ከማንም በላይ መብረርና ፈጥኖ በስልጣኔ የመራመድ ብቃት ያላቸው ሕዝቦች የሚሰፍሩባት አገር ናትና የንስር አርማ ጨመርንበት። ከዚያ ጊዜ ጀምሮ አሜሪካ ራሷን የቻለች አገር ሆናና መስላ ቀጥላ ዛሬ ድረስ በእኛ እየተመራች እዚህ ደረጃ ደርሳ ትገኛለች። እንደ ስሟም ሆነች። የባለ ሀብቶች፣ የጥበበኞች፣ የሳይንቲስቶች፣ የጀግኖችና የአሸናፊዎች ብሎም የዘመናዊ ሕዝቦች መኖሪያ የሆነች ሀያል አገር መሆን ቻለች። ይህ ሊሆን የቻለው በዚያች አገር ላይ ጥበበኛ ዘሮቻችንን የእውቀትና የጥበብ ውጤቶቻችንን እንዲያፈሱባትና ታላቅ አገር እንዲያደርጓት በሚል በዚያች አገር ሄደው እንዲሰፍሩ ስላደረግን ብቻ ነው። ከእኛ ዘንድ የነበሩትንና ከየአህጉሩ የሰበሰብናቸውን ድቅል ዘሮቻችንን ወስደን በማስፈርም ቀስ በቀስና በሂደት ዘሮቻቸው ከሆኑ መንፈሳዊ አካላት ጋር እየተገናኙ ለወደፊቱ የልዑላችን ፍላጎት ማስፈጸሚያ የሚሆኑና ዘመኑ እስኪደርስ እየሰለጠኑና እየተላመዱ ሕዝቡም እየተገለገለባቸው የሚቆዩ አስፈላጊ ግኝቶችን እየፈጠሩና እየሰሩ እየተመራመሩና እየፈለሰፉ ለዓለም ሕዝብ እንዲያበረክቱ ያደረግነው እኛና እኛ ብቻ ነን።
ይህችን አገር ከረጅም ዓመታት ጥናትና ምንጠራ በኋላ ለልዑላችን ምክትል መቀመጫና መናገሻ ትሆነው ዘንድ እጃችን የሌለበት አስመስለን አገር አድርገን ገንብተናታል። አምጠን ወልደን እዚህ ደረጃ ላይ አድርሰናታል። በጥቅሉ ዩናይትድ ስቴትስ የተባለችው አገር በእኛ የተፈጠረችና የተመሠረተች ወይም የተወለደች ናት። ይህች አገር የኢንግላንድ የሚስጥር ኪስ እንደማለት ናት። ወልደን ያሳደግናት ልጃችንና በእኛ የምትመራ አገር ናት። ተጠሪነቷም ለእኛና ለልዑላችን ብቻ ነው። ሌላ አዛዥ የላትም። ይህችን ድንቅና ኃያል አገር ዓለም ትኩረቱን እኛ ላይ እንዳያደርግ ስንል እጃችን የሌለበትና ራሷን የቻለች አገር አስመስለን የመሠረትናትም በምክንያት ነው። በልዑላችን ከፍተኛ እገዛ ይህች አሜሪካ እውን ከሆነች በኋላ ሉሲፌል በተደላደለ ሁኔታ መቀመጫውን ይዞ እኛና እናንተን እንዲሁም ለረጅም ዓመታት አሜሪካን ያስተዳደሩ መሪዎችንና ባለሀብቶችን ብሎም ሌሎች የዓለማችን ተጽዕኖ ፈጣሪ የሆኑ በየዘርፉ ያሉ አባላቶቻችንን ጥበብን እየገለጠ እያዘመነ እያሰለጠነ አሁን ላይ ያለችበት ደረጃ ላይ ማድረስ ተችሏል በማለት በዘመናዊ ሕንፃ ያሸበረቀችውን አሜሪካን በስክሪኑ እያቀያየሩ ማሳየታቸውን ቀጠሉ። ልብ ብላችሁ ተመልከቱ። እነዚህ ሁሉ ሕንፃዎች ከእኛ ወገን በሆኑ የተራቀቀ የግንባታ ዕውቀት ባላቸው ባለሙያዎቻችን የተገነቡ ናቸው። እያንዳንዱ ሕንፃ ልክ እንደ ኢንግላንድ አገር ሕንፃዎች በጣም በተጠና መንገድ የተገነባ ነው። ሁሉም በምስጢራዊ ቀመሮች ላይ ተመስርተው የተገነቡ ናቸው። የቅርጽና የቦታ ምርጫን አማክሎ ሁሉም ሕንፃ ለልዑላችን መታሰቢያና ማስታወሻ መሆን እንዲችል ተደርጎ የተገነባ ነው። በዚች አገር በእያንዳንዷ ከተማ ከተራው ሕዝብ መኖሪያ አፓርታማዎች ውጭ ያሉት መንግሥታዊና መንግሥታዊ ያልሆኑ ተቋማት ለመስሪያ ቤትነትና ለቢሮነት፣ ለዩኒቨርሲቲና ለምርምር ተቋማት ግልጋሎት ላይ የዋሉ ሕንፃዎች በሙሉ በልዑላችን ጭፍሮች ስያሜና አምሳል ተጠንተው የተገነቡ መቅደሶች ናቸው። የእያንዳንዱ ሕንፃ የበላይ ጠባቂ የሆኑ ከትንሽ እስከ ትልቅ መንፈሳዊ አካላትም አሉ። ይህች አገር የየከተሞችን ስያሜ ጨምሮ ለነሱና ለልዑላችን ሲባል የተገነባች አገር ናት። ሕንፃዎቹ ከመታሰቢያነት ያለፈ ሚናም አላቸው። አገሪቱ በራሷ ለአዲሲቷ የምድር መንግሥት ምስረታ መሪና አደራጅ መሆን የሚያስችላትን የኃያልነት ጸጋ ተጎናጽፋ የዓለምንና የሕዝቦቿን እንዲሁም የመሪዎች የበላይ ጠባቂና ተቆጣጣሪ ብሎም አዛዥ ሆና ትገኝ ዘንድ የመጨረሻው መጀመሪያ አድርገን አሳምረን ገንብተናታል። የረቂቅ ዕውቀት ባለቤት የሆኑ ወገኖቻችንን አሰማርተን አሰልጥነንና ዘመነን ኃያል አገር ልናደርጋት ችለናል። ይህች አገር በበላይ አካሉ መጽሐፍ ቅዱስ ታላቋ ከተማ ተብላ የተገለጸችና ወዮልሽ ትጠፊያለሽና የተባለችው የሉሲፌል ዋና መቀመጫም ናት። ሆኖም የበላይ አካሉ እንዲያ ስላለ አትጠፋም፣ ይልቁንም ለዘላለም የምትኖር ታላቅ አገር ናት። ስለዚህ በአገሪቱ ውስጥ እያንዳንዷ ስቴት ስትዋቀርና ስትገነባ የልዑላችንና የበታቾቻቸውን መንፈሳዊ ጭፍሮች መነሻ በማድረግ ነው። ለምሳሌ ይህች ቀጣዩን ጉባኤ የምናደርግባት ኒውዮርክ የተባለች አንድ ስቴት የሉሲፌል ዋና መቀመጫ መሆኗንና ትርጉሙም 666 ማለት እንደሆነ ከዚህ በፊት በደንብ ተገልጾላችኋል። ስለዚህ ስለ እያንዳንዱ ስቴት ለመተንተን ዝርዝር ነገር ውስጥ መግባት ሳይኖርብኝ ሁሉም ስቴቶችና ሕንፃዎችም በተመሳሳይ ቀመርና ትርጉም የተገነቡ መሆናቸውን ጠቅሼ ልለፍ። አንድ ነገር ግን አስታውሱ። ይህን ስናደርግና ተግባራዊ ሆኖ ሲቀጥል ሰዎቻችንም በየአገሩ ስናሰፍር በአሜሪካም ሆነ በኢንግላንድ በእኛ ቤተሰብም ሆነ በእኛ ቤተ መንግሥት
አልፎ አልፎ ስለ ልዑላችን ምንም የማያውቁ መሪዎች ጣልቃ እየገቡ ያስተዳደሩበት ሁኔታ ሞልቷል። ያ ምንም ችግር አልነበረውም። ምክንያቱም ዋናው መጀመሪያ ረቀቅነው የአስተዳደር ፖሊሲ አይለወጥ እንጂ ማንም ተራ ሰው አገሪቱን ሊመራ ይችላል። ያን ስንፈቅድም ምናልባት አውቆም ይሁን ባለማወቅ አንዳንድ ተጻራሪ ነገሮችን የሚከውን መሪ ሆኖ ካገኘ ነው በፍጥነትና በሚስጥር ማስወገድ ስለምንችል ነው። ልክ በዚሁ መጠንም በእኛ ቤተ መንግሥት ዕድሜና ጊዜያቸው ደርሶ እውነታውን ከመንገራችንና ከማወቃችን በፊትና በኋላ ወጣ እያሉ ከተራው ማኅበረሰብ ጋር በፍቅር እየተቆራኙ የተጋቡና የተዋለዱ ቤተሰቦቻችን ጥቂት አይደሉም። ሆኖም ጥቂት የነበርነውን ከዚያ የዘር ሐረግ የተገኘውን ሁሉ በተቻለን መጠን ጠብቀንና የልዑላችን ፈቃድ እየፈጸምን እዚህ መድረስ ችለናል። በዚህ መሠረት ከአሜሪካ መሪዎች ውስጥ 90% የእኛ የዘር ሐረግ ያላቸውና በእኛ የተሾሙ ነበሩ። በእኛ በእንግሊዝ ቤተ መንግሥት ውስጥም የንጉሠ ነገሥቱንና የንግሥተ ነገሥታቱን ሥልጣን ይዘን ከቆየነው ውስጥ 90%ዎቹ የዚያ የዘር ሐረግ ተወላጆች ወይም ድቅሎች ነን። 10%ዎቹ ከተራው ማኅበረሰብ ጋር በራሳቸው ፍላጎት የተጋቡና የተዋለዱ መሆናቸው ነው። በአሜሪካም እንዲሁ በፖለቲካ ልምምድና በትጋታቸው መሪ የሆኑ በእኛ ይሁንታ ሥልጣን የያዙ በርካታ ሰዎች በአሜሪካም በእንግሊዝም ነበሩ። የእኛ ወገን ሆኑም አልሆኑም ሥልጣን ከያዙ በኋላ ሚስጥር ሊያወጡ የሞከሩትን ግን ለገዛ ልጆቻችን እንኳን ሳንራራ በሌላ መንገድ የሞቱ እያስመሰልን ገድለናል፣ አስወግደናል። አስጊ ደረጃ ላይ ከደረሱ ብቻ ነው ይህ አይነቱ እርምጃ የሚወሰድባቸው። ከአሜሪካ ጆን ኤፍ ኬኔዲ፣ ከእኛ ቤተ መንግሥት ልዕልት ዲያና ጥሩ ምሳሌ ናቸው። ለማንኛውም አሜሪካን በሚመለከት በእኔ በሚመራው በዚህ ጉባኤ በዋናነት ማወቅ ያለባችሁ ነጥብ አገሪቱ ሙሉ በሙሉ በእኛ በእንግሊዝ የነገሥታት ቤተሰቦች እንደ ተፈጠረችና በእኛ ስር ሆና እንደ ቆየች ተጠሪነቷም ለእኛ መሆኑን ነው። ስለዚህ እናንተ የኃያላን አገራት መሪዎች ለአሜሪካ የመገዛትና በአሜሪካ የመመራት ግዴታ አለባችሁ። በአሜሪካ ተገዛችሁ ማለት በእኛ ተመራችሁ ማለት ነው። በእኛ ተመራችሁ ማለት ከእኛ በላይ ባለ መንፈሳዊ ፍጡራን ተመራችሁ ማለት ነው። በእነሱ ተመራችሁ ማለት በሉሲፌር አገዛዝ ስር ሆናችሁ ማለት ነው። በእርሱ ስር ሆናችሁ ማለት ለዋናው ልዑላችን ተገዛችሁ ማለት ነው። እናንተ በልዑላችን ስር ሆናችሁ ማለት ደግሞ የዓለማችን ኃያል አገራት መሪዎች ናችሁና ኃያልነታችሁንና ተጽዕኖ ፈጣሪነታችሁን ተጠቅማችሁ የሌላውን ተራ አገር ተራ መሪዎች አሳምናችሁ ወደ ልዑላችን ዓላማ ማምጣት ትችላላችሁ ማለት ነው። እነሱም የሚመሩትን ተራ ሕዝብ በእናንተ ትእዛዝና መንገድ መምራት ቻሉ ማለት ነው። ይህ ሆነ ማለት ሁሉም የዓለማችን መሪዎች አገርና ሕዝባቸውን ጠቅልለው ወደ እኛ ዓላማ ክብ ውስጥ አያስገቡልን ማለት ነው። ያ ሆነ ማለት ደግሞ ዕውቀትንና ጥበብን ለገለጠልንና እዚህ ደረጃ ላደረሰን ለሳጥናኤል መታዘዝ ቻልን ማለት ነው። በእርሱ መታዘዝ ማለት ደግሞ የመጨረሻው ጦርነት ድል ተካፋይ መሆን ማለት ነው። የድሉ ተካፋይ መሆን ማለት ደግሞ የዘላለም ሕይወት መኖር መቻልና የምድርን ሕይወት ለዘላለም ማስቀጠልና አስቀጥለንም በሹመትና በሽልማት በገደብ አልባ ነጻነት ለዘላለም መኖር ማለት ነው። ይህን ለማድረግ የመጀመሪያው ሥራ አገራቱንና መሪዎችን በአንድ ልዕለ ኃያል አገር ስር ማድረግ መቻል ነው። ያን አድርገናል። ያቺ ኃያል አገር አሜሪካ ናት። እናም በእሷ መታዘዝና በእሷ ስር መሆን የሁላችሁም የውዴታ ግዴታ ነው የሚለው ዋናው መልእክቴ ነው። አዎን፣ ዓለምና ሕዝቦቿ ወደዱም ጠሉም በልዑላችን ስር ሆነው መገዛት አለባቸው። ያን ለማድረግ ደግሞ
በሁሉም አቅጣጫና በሁሉም ዘርፍ የማጥመጃ መረቡ መዘርጋት አለበት። እኛ እያደረግን የነበረውና አሁንም እያደረግንም ያለነው ያንኑ ነው። ዓለማዊውን ሕዝብ በመሪዎች፣ ሃይማኖተኛውን ሕዝብ በሃይማኖት ተቋማት በኩል ማጥመድ ተገቢ ነው። ስለዚህ መረባችን በሰባቱም አህጉር መዘርጋት አለበት። ይህ የማጥመጃ መረብ የሚዘረጋውም በእኛና በእናንተ አማካኝነት ነው። ለምሳሌ መላው የአውሮፓ፣ አውስትራሊያ፣ የሰሜን አሜሪካና የላቲን አገሮች ሃይማኖተኛ ሕዝብ በቫቲካን ቤተ ክርስቲያን ተጽዕኖ ስር ያለና በቫቲካን ቤተ ክርስቲያን ጳጳሳት የሚመራ ነው። ያን ሕዝብ በቤተ ክርስቲያን ደረጃ ሙሉ በሙሉ ለማጥመድ የሚያስችለን ደረጃ ላይ ደርሰናል። በተመሳሳይ ሁኔታ የመላው አገራት መሪዎችና ሕዝቦች ለማለት በሚቻልበት ሁኔታ ብዙዎቹ በአሜሪካ ኃያልነት ያመኑ፣ በአሜሪካ ተጽዕኖ ስር ያሉና በአሜሪካ የሚመሩ ናቸው። እነሱንም በየመንግሥታቸው ደረጃ ሙሉ በሙሉ ለማጥመድ የሚያስችል ደረጃ ላይ ደርሰናል። ሆኖም በቂ አይደለም። ስለዚህ ይህን አይነት ተግባር በሰባቱም አህጉር በተጠናከረ መንገድ መተግበር ይኖርበታል። የማጥመጃ መረቡን በሰባቱም አህጉር ለመዘርጋት ደግሞ እናንተ የ20 አገራት መሪዎች ለጊዜው በቂ ናችሁ። ይህን የተሰጣችሁን ጥበብ መጠቀም የምትችሉ ናችሁና ዘዴው አይጠፋችሁም። የእያንዳንዱን አገር መንግሥታት አሳመናችሁ ማለት የዚያን አገር ሃይማኖታዊ ተቋም አመራርም አሳመናችሁ ማለት ነው። የገንዘብ፣ የቁሳቁስ፣ የጦር መሳሪያና የሌሎች አስፈላጊ ግብዓቶች ባለቤት ሆናችሁና ተጽዕኖ ፈጣሪነታችሁ ታምኖ ነውና የ20 አገራት አባል የሆናችሁት ሁሉንም ነገር ከማድረግ የሚገታችሁ ኃይል አይኖርም። ስለዚህ መላውን የአውሮፓ ሕዝብ በእኛና በቫቲካን ቤተ ክርስቲያን በኩል እንዳዘጋጀነው ሁሉ ሌላም አህጉር በተመሳሳይ መንገድና ስልት በእናንተ አማካኝነት የሚዘጋጅና የሚጠቀለል ነው። በመካከለኛው ምስራቅ አህጉር ያሉትን የየአገራቱን መሪዎችና ሕዝቦቻቸውን እንዲሁም የእስልምና ሃይማኖት ተከታዮችን የ20 አገራት አባላችን በሆነችው በሳውዲ አረቢያ በኩል በእስያ አህጉር ያሉ የሩቅ ምስራቅ አገራት መሪዎችንና የቡዲዝም የሂንዱይዝም ሃይማኖት ተከታይ የሆኑ ሕዝቦችን እዚህ ባላችሁት ህንድ፣ ቻይና፣ ደቡብ ኮሪያ፣ ጃፓን፣ ኢንዶኔዥያ አማካኝነት በደቡብ አሜሪካ አህጉር ያሉትን የየአገራቱን መሪዎችና ሕዝቦቻቸውን እዚህ ባላችሁት የ20 አገራት አባሎቻችን በአርጀንቲናና በብራዚል በኩል በሰሜን አሜሪካ አህጉር ያሉትን የየአገራቱን ሕዝቦች እዚህ ባሉት የ20 አገራት አባሎቻችን በአሜሪካ፣ በካናዳና በሜክሲኮ በኩል በአፍሪካ አህጉር ያሉትን የየአገራቱን መሪዎችና ሕዝቦች በአባል አገሯ በደቡብ አፍሪካ በኩል እየተባለ የሁሉንም አገር መሪዎችና ሕዝቦች በሁሉም ዘርፍ ማጥመድ የሚያስችለው መረብ በእናንተ አማካኝነት የሚዘረጋ ነው። መቼና እንዴት በምን መልኩ የሚለው እኔ ባልተገኘሁበት በዚሁ ጉባኤ የተነገራችሁ እንዳለ ሆኖ አገራቱንና ሕዝቦቹን በሚመለከት ጥያቄ ሲኖራችሁ ሃይማኖታዊ ጥያቄዎችን ለጳጳሳችሁ፣ ዓለማዊና አስተዳደራዊ ጥያቄዎችን ለአዛዣችሁ ለአሜሪካ የምታቀርቡ ይሆናል። ማናችሁም መሪዎችና በእናንተ የሚተኩ ቀጣይ መሪዎች በቀጥታ ተጠሪነታችሁ ለአሜሪካና ለቫቲካን ቤተ ክርስቲያን በውስጠ ታዋቂነት ለእኛ መሆኑን በደንብ የተረዳችሁ ይመስለኛል። ከዚህ በኋላ ውህደት ፈጥረን ለአንድ ዓላማ የቆምንንና ማንም ከማንም ሳይበላለጥ የሚወርድለትን ትእዛዝ ከመፈጸም ውጭ የራሱን አካሄድ መሄድ አይችልም። ሚስጥራዊነቱ ተጠብቆ ሂደቱ በዚህ ሲቀጥልም በዓለም የዜና አውታሮች የሚሰራጨው ዜናም ይሁን ሌላ ትንታኔ እንዲሁም የመሪዎች ተግባር እንደተለመደው በሽፋን ታሪክ እየተቀናበረ በተናጠል በየአገራቱና በየመሪዎቹ የግል ፍላጎት ታቅዶ የተከናወነ ሆኖና መስሎ መቅረቡ ይቀጥላል። ይህን ስል በተለመደው የየአገራቱ ሰውኛ ተግባርም ሆነ የየአገራቱ መሪዎች ተራ ክንውንና የውስጥ አስተዳደርን በሚመለከት ማለት አይደለም።
እያልኩ ያለሁት የልዑላችን ዓላማ ለማሳካት በሚደረገው እንቅስቃሴና ምስጢራዊ ሂደት ብቻ ነው። በሌላ አገላለጽ የእኛና የልዑላችን ጎል የሆነችውን አገር በማጥመድ ረገድ ነው። እኛና ልዑላችን በጋራ ማጥመድ ያለብንን አንድ የተከለለልን ውስን ቦታ ለማጥመድም የግድ ሙሉ አገሪቱን ማጥመድ ያስፈልጋል። አንድነታችንም ኅብረታችንም ውህደታችንም ለዚህ ነው። በዚህ ዙሪያ ለሚሠራው ሥራ ነው ትዕዛዙን ከአሜሪካ መቀበል የሚኖርባችሁ። በሌላ ሰውኛ የአስተዳደር ጉዳይም ሆነ በየአገራቱ ባህል፣ ልማድ፣ የአኗኗር ዘይቤ ወዘተ ጣልቃ አንገባም። ይህን ሥራ ደግሞ አቅልለን ነው የጠበቅናችሁ። ቅድመ ሥራውን ሁሉ ለዘመናት ያለ እናንተ እገዛ ሰርተን ስለጨረስንም ነው የልዑላችን ድል አድራጊነት ከወዲሁ በልበ ሙሉነት መግለጽና ማረጋገጥ የቻልነው። ይህችን ኢትዮጵያ የተባለች አገር አቅልሎ የማየት ነገር የተጠናወታችሁ መሪዎች ግን ተጠንቀቁ። ላልጠፋ ቦታና አገር ልዑላችን ለዚች አገር የተለየ ትኩረት የሰጠበት ለምን እንደሆነ ተገልጾላችኋል። ያን ካወቃችሁ የግድ ንቀታችሁንና አቅልሎ የማየት አባዜያችሁን በዚች ቅጽበት ለአንዴና ለመጨረሻ ጊዜ መተው አለባችሁ። ግልጽ ነው? ግልጽ ነው። የጋራ ድምፅ። ክብር ለልዑላችን። አሜን። በዚህ መሠረት ለረጅም ምዕተ ዓመታት የምድርንና የሕዝቦቿን ዕጣ ፋንታ ስንወስን የኖርነውና አሁንም እየወሰን ያለነው እኛ ነን። ስለዚህ ዓለምና ሕዝቦቿ ያለነሱ ዕውቀትና ያለነሱ ይሁንታ በእኛ ሲመሩ ኖረዋል ማለት ነው። አሁንም በእኛ መመራታቸው ይቀጥላል። ይህ ከሆነ ደግሞ እናንተ የጂ20 አገራት መሪዎችም ከአሁን ጀምሮ ልታውቁን ልትተዋወቁን ይገባል ማለት ነው። ይህ ለጊዜው በእናንተ ዘንድ ብቻ ከታወቀ በቂ ነው። አያችሁ፣ አንድ የኛ ወገን የሆነ ጸሐፊ ዓለም መታለልን ይፈልጋል፣ ስለዚህ አታል የሚል አባባል አለው። ዓለምንና ሕዝቦቿን እንዲህ አድርገን ስናታልል የቆየ ነው። ለምን? ለአንድ ለልዑላችን ዓላማ ስንል ብቻ። ሁላችንም ለአንድ ዓላማ የቆምንነን የልዑላችንን የንግሥና መንገድ ለመጥረግና በመጨረሻው ጦርነት ለድል ለማብቃት። ለድል አብቅተንም ከልዑልነት ወደ ንጉሠ ነገሥትነት ማሸጋገር፣ ከዚያም ዘላለማዊ ሕይወት የሚያስቀጥለውን በኢትዮጵያ ምድር ውስጥ የሚገኘውን የሕይወት ዛፍ ቦታ በቁጥጥር ስር ማዋልና ከመኖር ወደ አለመኖር ሊሄድ የተዘጋጀውን ሰውንና የምድር ሕይወት ከመኖር ወደ መኖር መግታት። ከዚያም የልዑላችን ታዛዥና ተከታይ ለሆኑት ለዓለም ሕዝቦች ዘላለማዊ ሕይወትን አጎናጽፎ በገደብ አልባ ነጻነት ለዘላለም መኖር መቻል። ለዚህ ሲባል ነው ማታለሉ ያስፈለገው በማለት የእንጦጦ መምህር ሲናገር በዓመት እሱም መሬት በሚባል አኳኋን እንዲህ ሰፊ ንግግርና ገለጻ ሲያደርጉ ታይተው የማያውቁት ንግሥት በኩራት እየተንጎራደዱ እንዴት ሲያታልሉ እንደኖሩ ለመጀመሪያ ጊዜ ይፋ አድርገው የተሰብሳቢዎቹን የአድናቆት ጭብጨባ ተሸለሙ። ነገር ግን ልብ በሉ ሲሉ ቀጠሉ። ነገር ግን ልብ በሉ፣ ይህን ስናደርግና ከጀርባ ሆነን ዓለምን ከነ ሕዝቦቿ ስንመራ እንዲሁ ያለ ዕውቀት አይደለም። በውል ተረቆ በተሰጠንና ከፒራሚዳችን ይዘነው በወጣነው በረቀቀ ዕውቀትና የዕውቀት መርህ ብሎም በረቀቀ ጥበብ እንጂ እንዲህ በዘፈቀድና በእኛ ፍላጎትና አካሄድ ብቻ ተመስርተን አይደለም። እያንዳንዷ የምድር ዕውቀትና ጥበብ የምርምርና የቴክኖሎጂ ውጤት አጀማመሩና አመጣጡ ከልዑላችን ጥልቅ የጥበብና የዕውቀት ማዕድ ብቻ መገኘቱንና ሄዶም መጨረሻው ለልዑላችን ግልጋሎት ብቻ የሚውል መሆኑን በደንብ ላስገነዝባችሁ እፈልጋለሁ። ይህን በደንብ መገንዘብ የሚኖርብንና የሚኖርባችሁ የምድር ሕዝብ ለልዑላችን ካልታዘዘና ከእሱ ጎን እስካልተሰለፈ ድረስ
የበላይ አካሉን የሙጥኝ ብሎ ያገኘው ወደፊት የሚያገኘውም አንዳች ነገር እንደማይኖር በጥልቅ ተረድታችሁ ታስረዱ ዘንድ ትእዛዛቱን ትፈጽሙና ታስፈጽሙ ዘንድ ነው። በምትመሩት ሕዝብ ላይ የእሱን ዓላማ እንድታራምዱ ነው። የቤት ሥራችሁም የልዑላችን የጥበብ ውጤት የሆኑ ግኝቶችን፣ ከልዑላችን የተገኙ ንብረቶችን፣ ረቂቅ የቴክኖሎጂ አሰራሮችን በየአገሩና በየሕዝቡ በሰውኛ መንገድ እያለማመዳችሁ ማስረጽን ያካትታል። ተመልከቱ፣ እኛ ይህንን ሁሉ ስናደርግና ዓለምን ስንመራ እንዲሁ በደመ ነፍስ አይደለም፣ በእኛ ፍላጎትና ዕቅድም አይደለም፣ እንዲሁ እጅና እግራችን ይዘንም አይደለም ወደ እናንተ የመጣ ነው። ስንመጣ ይህንን የእውቀት ቀመር ይዘን ነው አሉና እስክሪኑን በቅጽበት አጥፍተው ገፋ አድርገው ከሸኙት በኋላ ስፍፍ እያለ የመጣ በአራቱም አቅጣጫ እኩል የሆነና ዕድሜ ጠገብ መሆኑ የሚያስታውቅ እጅግ ግዙፍ ጥራዝ አሳዩአቸው። በዚህ ጊዜ ተሰብሳቢዎች በአድናቆት አፏጩ። ግዙፉ መጽሐፍ ገልበጥ ገልበጥ ገለጥ ገለጥ እያለ ለተሰብሳቢዎች ታየ። ይህ እጅግ ግዙፍና በዓለማችን ታይቶ የማይታወቅ መጽሐፍ ነው። እንደምታዩት ቁመቱም ስፋቱም ወርዱም እኩል 6 ሜትር ነው። የገጽ ብዛቱ ደግሞ 666,000 ነው። ይህንን ነው በዘመናችን ይዘን የመጣ ነው። ይህንን የትምህርት ሥርዓትና ይህንን የእውቀት ቀመር የታጨቀበትን ማኅደር ይዘን መጥተን ነው የዓለማችን ሕዝብ ማስተማር የቻልነው። ይህንን ከልዑላችን የተሰጠንን ቀመር ነው በዚች ምድር ላይ ወደ ተግባር ለውጠን አሁን ካለንበት ደረጃ የደረስነው። በዚህ ነው ዓለማችን መለወጥ የቻልነው እያሉ በጩኸት እየተናገሩ ግዙፉን ጥራዝ ሲያሳዩአቸው ቆዩና ጩኸታቸውን ቀነስ አድርገው ቀጠሉ። የዚህን ምስጢር በሰፊው አብራራላችኋለሁ። የዚህን ምስጢር የማብራራው የልዑላችን ታማኝ የበታች ለሆነው ተገቢው መሥዋዕት በጋራ በምናቀርብበት በኒውዮርኩ አዳራሽ ይሆናል። በዛሬው ዕለት ይህን ውስጥና ውጭ የማብራት ጥበብ ወደ ተለገሳችሁበት ወደ ኒውዮርክ እናቀናለን። ዝግ ጉባኤውንም እዚያው የምንቀጥለው ይሆናል። ክቡራን፣ በዛሬዋ ዕለት ማድረግ የሚጠበቅባችሁን የጋራ መሥዋዕት ለማቅረብ ዝግጁ ናችሁ? ዝግጁ ነን ንግሥት ሆይ። የጋራ ድምፅ። ክብር ለታላቁ ልዑላችን። አሜን። መልካም፣ አሁኑኑ ወደ ኒውዮርክ እናቀናለን አሉና ግዙፉን ጥራዝ ገፋ ሲያደርጉት ወደ ላይ እየተንሳፈፈ ሄዶ ከእይታ ውጭ ሆነ። የአውስትራሊያ ሜልበርኑ ዝግ ጉባኤ ለጊዜው መቋረጡንና ኒውዮርክ ላይ እንደሚቀጥል በንግሥቲቱ ከተገለጸ በኋላ ጥቁሩ የአሜሪካ ፕሬዝደንት ያችን የዝግ ስብሰባዎችን ብቻ የምትቀርጽና ቃለ ጉባኤም የምትይዘውን ብርማውን የአፕል ማርክ ያላት ላፕቶፕ እንዲይዝ በንግሥቲቱ ታዘዘና በሩጫ ቀረሽ እርምጃ ወደ መድረኩ አመራ። ንግሥቲቱ መሄድ እንችላለን አሉና መድረኩን ለቀው ከአዳራሹ ለመውጣት ተዘጋጁ። የቫቲካኑ ጳጳስም ተነስተው ተከተሏቸው። የጂ20 አገራት መሪዎችም በፈገግታ ደምቀው ለመውጣት ሲዘጋጁ ታየ። ከዚያም ጥቁሩ የአሜሪካ ፕሬዝደንት መድረኩ ላይ ካለው ንግግር ማድረጊያ ቦታ ላይ ሆና በረቂቅ ካሜራዋ ሙሉ አዳራሹን እየተሽከረከረች የምትቀርጸውን ብርማዋን የአፕል ማርክ ያላት ላፕቶፕ እጥፍ ሲያደርጋት ጭልም አለ። ከዚያ በኋላ በምን በረው እንደሄዱ እነሱ ብቻ ነው የሚያውቁት። ሆኖም በዚያው ዕለት ከውስን ሰዓታት በኋላ በአሜሪካ ኒውዮርክ ከተማ ተገኝተው በተመሳሳይ አዳራሽ ጉባኤውን ካቆሙበት ሲቀጥሉ ለማየት ተቻለ። ስሜቱን ይጎደዋል። በእርግጥ ሁላችንም ያው ነን። ቢሆንም አንተ በዙሪያ ብዙ ሰዎች አሉ፣ እኔም እንደዚያው። አንዳቸውም ላይጠቅሙን ቢችሉ እንኳ እንዲሁ በመኖራቸው ብቻ በሰው የተከበብን ወገን ያለን ለመሆኑ ማስረጃ መሆን የሚችሉ ናቸው። የእሱ ግን ከዚህ የተለየ ነው። አንተ ወላጆች ባይኖሩህም እንደነበሩህና በማይቀረው ሞት እንደተወሰዱብህ ታውቃለህ። ምናልባት ባታውቅ እንኳ የቀብራቸውን ቦታ፣ የት ሰፈር ይኖሩ እንደነበር፣ ስማቸው ማን እንደነበር ወዘተ ታውቃለህ። አውቃለሁ።
ዳኒ ግን ይህንን እንኳ የማያውቅ ከፈጣሪ ውጭ ማንም የሌለው ብቸኛ ሰው ነው። እኛን የሚያጓጓን ነገር እሱን አያጓጓው። አንተ በሰጠ ፍቅርና በገዛልህ ቤት በገዛልህ ሚኒባስ ምክንያት ብታመሰግነውና ደግነቱን ደጋግመህ ብትነግረው ያለ እሱ ምንም ማለት ነው። እሱ ሳይኖረው ቀርቶ አንተ ገዝተህ ብትሰጠው እንኳ ያለ እሱ ምንም ነው። እንዲህ አይነቱ ነገር ላንተ ለኔና ለመሰሎቻችን የዚያ የማንነት ጥያቄ ክፍተት ለሌለብን እንጂ ለዳኒና ለመሰሎቹ ጥያቄያቸውም ፍላጎታቸውም ህልማቸውም አይደለምና ምናቸውም ነው። የእነሱ ጥያቄ ፍላጎትና ህልም እንዲሁም ምኞት አንድ ነገር ብቻ ነው። እሱም ከማንነት ጥያቄ ጋር የተያያዘ ችግራቸውን መቅረፍ መቻል። ስለዚህ ለዳንኤል ልንሰጠው የምንችለው ፍጹም የሆነ ቤተሰባዊ ፍቅርን ብቻ ነው። እኛ ወንድሞቹ በመሆናችን ምክንያት ዳኒ ክፍተቱን መሙላት የቻለ ሰው ሆኗል። ጉድለት እንደሌለበት ማሰብ ችሏል። እኛ ቤተሰቦቹ እንደሆን ማመን ጀምሯል። ይህንንም በደስታ ተውጦ ሲነግረንና ፈጣሪውንም ሲያመሰግን ያኔ በደንብ አይተናል። ስለዚህ በዚሁ እንዲቀጥል ነው ማድረግ ያለብን። ፍፄ አደራ፣ ፍቅር መስጠት ማበረታታት እንጂ በለቅሶ ደስታን እየገለጽክ ወንድምህን ስትረብሽ እንዳላይ ራስህን ሳትሰስት ስጠው። በቃ አውራው፣ አጫውተው፣ ታዘዘው፣ አዝናናው፣ ጀስት ፈታ አድርገው እንጂ ይሄንን ባህን ተው። ተግባባን? አዎ ዴቭዬ፣ በጣም ገብቶኛል። ብቻ በሰላም ይምጣ አለና በፈገግታ ደምቆ ከተቀመጠበት ተነስቶ ወደ ዳዊት በመጠጋት ወንድሙም አባቱም እናቱም መምህሩም ሁለ ነገሩ የሆነውን ዳዊትን አመሰግናለሁ እሺ በማለት በትህትና ዝቅ ብሎ ጉልበት እንደመሳም ሲል ዳዊት ቆም አለና ፍጹምን ቀና አድርጎ ግራና ቀኝ ትከሻውን ይዞ እየወዘወዘ ጠንካራ ሁን ኦኬ ሲል አበረታታው። እሺ ሆናለሁ ዴብዬ፣ አሁን እንውጣና እራት እንብላ፣ ወይም ሥራ ካለህና መውጣት ካልፈለግ ይዤልህ ልምጣ። እንውጣና እንብላ። ዳዊትና ፍጹም ከቤት ወጥተው በቅርባቸው ወዳለ ምግብ ቤት በማምራት ራታቸውን ተመግበው ተመለሱ። በጉጉት የተሞላች ምሽት ናትና ቶሎ እንደማትነጋ እያወቁም ቢሆን በጊዜ መተኛት እንዳለባቸው ተስማምተው ወደ መኝታቸው አምርተው ጋደም አሉ። እነሱ በጊዜ የተኙ እንጂ እንቅልፍ ግን በጊዜ ቤታቸው ሊገባ አልቻለም። ሁለቱም የተኙ መስለው ምንም አይነት ቃላት ሳይለዋወጡ አንዳቸው አንዳቸውን ላለመረበሽ በሚል በዝምታ ነበር ሙሉ ሌሊቱን ያሳለፉት። አይነጋ የለም እንቅልፍ ባይኖቻቸው ሳይዞር ነጋ። ፍጹም ራሱ የሚይዛትን አዲስ ሚኒባስ ከመጀመሪያው ዕለት ጀምሮ ከመኖሪያ ግቢያቸው አጠገብ ካለው የጋራጅ አጥር አስጠግቶ ነው የሚያሳድራት። ጥበቃውም አስተማማኝ ነውና ለወትሮው አንድም ቀን ስጋት አድሮበት አያውቅም። ዛሬ ግን ወገግ ሲል ተነስቶ እንደተለመደው ለባብሶ አንደኛውን ከመውጣቱ በፊት ለራሱ ብቻ የሚሰማ በመሰለው ዝቅተኛ ድምፅ ለማንኛውም አንድ አፍታ መኪናዬን አይቻል ልምጣ ሲል አልጎምጉሞ የሌሊት ቁምጣውን እንደለበሰ ሊወጣ ሲል ዳዊት ሳቁን መቆጣጠር አልቻለምና አልጋው ውስጥ ተሸፋፍኖ እንዳለ ቡፍ ተብሎ የሚጀመረውን ሳቅ ሳቀበት። ዳዊት ፍጹምን ከልጅነቱ ጀምሮ ያሳደገው ነውና ዕቅዱን፣ ሐሳቡን፣ ፍላጎቱን፣ አስተሳሰቡንና ሁለ ነገሩን በቀላሉ ነው የሚረዳው። ዛሬም በጊዜ ሊተኛ መጣ እንጂ ጨርሶ እንቅልፍ እንደማይወስደው ገምቷል። እንደገመተውም ፍጹም ዘወትር እንደሚያደርገው ገና ጋደም እንዳለ ማንኮራፋቱን ትቶ ያለ አንዳች እንቅልፍ ነበር የነጋበት። ይህን ማየቱ አልበቃ ብሎ መኪናው በሰላም ማደሯ ራሱ ሳያስጨንቀው እንደማይቀር ገምቶ ነበርና ነው ፍጹም አይቻት ልምጣ ባለ ቅጽበት ሳቁን የለቀቀው። ፍጹም የዳዊትን ሳቅ እንደሰማ እንዴ አንተም እንደኔ ያልተኛ ማዴፍ አለና እኩልነና በሚል አስተያየት እያየው አብሮ መሳቅ ጀመረ። ዳዊት ቆይ ከመቼ ወዲህ ነው መኪናዋ በሰላም ማደሯን ለማየት ወጥታ የምታውቀው አለው ሳቁን እየቋጨ። ያው የሚሆነው አይታወቅም ብዬ ነው ዴቭ አለና አሳስቀህማ አታስቀረኝም አይገርምህም በማለት በቁምጣ እንደሆነ ፈጥኖ ወጥቶ ሚኒባሱን ወደሚያሳድርበት ቦታ ሄዶ ተዘዋውሮ አይቷት ተመለሰ። እየሳቀ መጣና አይዞ አታስብ ዴቭዬ፣ ሁለ ነገሯ ሰላም ነው እሺ
ታርጋዋን ሳይቀር አረጋግጬ ነው የመጣሁት በማለት ለሌላ ሳቅ ዳረገውና ሆ በዛሬው ቀን አንድ ነገር ብትሆነ እስቲ ያስበው ዴቭ፣ ያኛውን አሮጌ ሀይስ ያስመጥቼ በእሱ ልቀበለው? አረ ኪድዬ ምን አድርጊያት እንዴ? የሳይጣን ጆሮ ይደፈን እያለ መኪናው በሰላም በማደሯ እያመሰገነ መለባበስ ጀመረ። ዳዊትና ዳንኤል ተነጋግረው በዳንኤል የገንዘብ ስጦታ ለፍጹም የገዙለት 2 ሚኒባስ ነው። አንዷ ፍጹም ወያልነት እየሰራ ይጥለው በነበረው የዕቁብ ገንዘብ ላይ ተጨምሮለት መጀመሪያ የተገዛችለት በመጠኑም ያገለገለችው ስትሆን በሷ በደንብ ከተለማመደ በኋላ ባቀዱለት መሰረት ሌላ አዲስ 3L ሚኒባስ ገዝተውለታል። ስለዚህ አሮጌዋን ለሹፌር ሰጥቶ ቀጥሮ እያሰራ አዲሷን ደግሞ ራሱ ይዞ መስራት ከጀመረ ጥቂት ወራትን አስቆጥሯል። ለወራት ያህልም ከቤታቸው አጠገብ ካለው የጋራጅ አጥር እየከፈለ ያሳድራል። ሲያሳድርም የሚያሰጋ ነገር የለምና ለአንድም ቀን ሰግቶ አያውቅም። ዛሬ ግን ሰጋ። በዚህ ባልተለመደ በምን ሆና ታድር ይሆን አስቂኝ ስጋትና ፍተሻ ዳዊትን ለድንገተኛ ሳቅ መዳረጉ ሳያንስ ጭራሽ አረጋግጦ ከመጣ በኋላ እሱ ልኮት አረጋግጦ የመጣ አስመስሎ አይዞ አታስበሽ ሁሉ ሰላም ነው በማለት ደግሞ ሳቁን አራዘመበት። ይህም ሳይበቃው እንደገና ባሮጌዋ ሚኒባስ ስለ መቀበል ጉዳይ ሲያነሳበት ዳዊት ሳቁ ከአቅሙ በላይ ሆነበትና ከተኛበት ቀና ብሎ እየተመቻቸ በደንብ ለመሳቅ ተዘጋጀ። ቆይ አንተን ያሳሰበ ያችኛዋን መኪና አስመጥተህ በአሮጌ መኪና መቀበልህ ነው እንዴ? በማለት እየሳቀ ጠየቀው። እንዴት አለው ፍጹም ግራ ተጋብቶ። ቀጠለናም በአዲስ መኪና ነው ዳኒን መቀበል ያለብን እንዴ ሲለው፣ ቆይ ስማኝ ፍፄ፣ መኪናዋን ሰላም ማደሯን ልታረጋግጥ ወጣ? አዎ ሰላም ማደሯን አረጋግጠህ መጣ። በዚህም ደስ ብሎ ተመስገን አልክ? አዎ። ሰላም ባታደር ብለን እናስብና ምን ነበር የምትሆነው መኪናዋ? እንዴ ዴቭ፣ ወይ ተሰርቃ ወይ የሆነ ነገር። አረ በኪዳነ ምሕረት ምኑን ያሳስበናል አንተ? አማተበ። ዳዊት ሳቁን ጋባ አድርጎ ታዲያ ተሰርቃ ብታድር አንተን የሚያሳስብህ በአሮጌ መኪና የመቀበል ጉዳይ ብቻ ነው? እና ሌላ ምን ያሳስበኛል?